በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምክረ አበው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የንጽሕት የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የቅዱሳን የሰማዕታት ወዳጆች እንኳን አደረሳችሁ አደረሰን። ይህ በየሳምንቱ ወደ እናንተ ጋር የሚቀርበው ምክረ አበው ነው። ምክረ አበው የእህቶቻችንን ጥያቄ ሰብሰብ አድርገን የምንመልስበት ነው። በዛሬውም ምክረ አበው በባለፈው የመጣልን አለ፣ እሱን አይተን እንዲሁም አንድ ሁለት አሉ ቴሌግራም ላይ የመጡ የተላኩልንን መልእክቶች እነሱን አይተን ወደ ሶስተኛው እህታችን ወደ አቀረበችው እንሄዳለን። እህቶቻችን ካመጡት አንዱ እንዲህ ይላል። በቀደም ቤተሰቤ ጋር ደውዬ ሳወራ እናቴ ሩቅ መንገድ ሂጄ ስመለስ መኪና ጎማ ፈንድቶ ልሞት ነበር አለችኝ። የት ሂደሽ ስላት ቀውተበር። በስመ አብ ወወልድ ወመንፈስ ቅዱስ። ወዳና ወዲህ ጣማቱ ቀወት በር ሂጄ ነበር አለኝ። ሰውየው ታሞ ሳይቀናኝ ተመለስኩ አለችኝ። ለምን ቀወት ያሉት ምንድን ናቸው ስላት ቀልብ ናቸው አለችኝ። እኛ ጉርገና ያልቅ። እሺ መምህር፣ ቀልብ ማለት ጠንቋይ ነው። ጥሩ አይደል? እሺ እናም ከዛ የሄድሽው ለምንድን ነው? ምንድን ነው ስላት ከእህቴ ጋር በመሬት ምክንያት ተጣልተው ነበርና እህቴ እዛ ሂጂ አልቅሻለሁ ትሞቻለሽ ብላኝ ጉድ ትሞቻለሽ ብላኝ ማልቀሷን ልጠይቅ ሂጄ አለችኝ። እና እዛ ቦታ እንዳትሄጂ ስላት በጭራሽ አልቀርም አለችኝ። ምን ላድርግ መምህር እስኪ ምከሩኝ ትለናለች ባለ ታሪካችን ማለት ነው። ቀወት ይቺ ቋንቋ በዚህ በሸዋሮቢት በኩል ያለች የጠንቋይ ስም ናት። ጠንቋይ፣ አስጠንቋይ፣ ቅጠል በጣሽ፣ ስርማሽ የተረገመ ይሁን። ውጉዝ ከማሪዎስ እያወገዝን ነው ይህን ቃል የምንናገረው። ነገራችን ላይ የተረገመ መጽሐፍ ቅዱስ የሚለው ቃል ነው። መጽሐፍ ቅዱስ አውግዞ የሚናገረው እግዚአብሔር አምላክ እንደ ጠንቋይ የሚጠላው የለም። ጠንክ ዋይ እስኪ አጥብቁት። ጠንክ ዋይ በሉ እስኪ። ጠንቋይ ሳይሆን ጠንክ ዋይ፣ ለጠንክ የሚውል ጠንከኛ ነው ጠንቋይ። የሚገርመው ነገር ከታሪኩ የሚያስቀው ነገር ደግሞ ስትሄድ ሴትዮዋ እሱ ራሱ ታሟል። ምን ነው ራሱን አልፈወሰ? የራሱን ልብስ ሳይቀይር የኔን ሕይወት የሚቀይር ጠንቋይ አለ? የለም። እና ጠንቋይ ወይም ቀወት ብላችሁታል። ይሄ የቃዥ ቅዠታም እና እናታችን ምክር ያስፈልጋቸዋል፣ ተግሳጽም ያስፈልጋቸዋል። እናታችን ያደረጉት ስህተት ነው። በመጀመሪያ ከእህቷ ጋር በመሬት መጣላታቸው፣ ይህ ጠብ በአግባብና በፍርዱ ሽማግሌዎች አባቶች በፈረዱት መኖር ግዴታዋ ነው። እንግዲህ ያንቺም እናት ጥፋተኛ ሆና ከሆነ አክስትሽም ጥፋተኛ ሆና ከሆነ የአካባቢ ሽማግሌዎች ሰብሰብ ብለው ሲሆኑ ካህናት አባቶቻችን ሂደው ምክር እንዲሰጧቸው ማድረግ ነው። በሽማግሌ ነገራቸውን ፈተው አገር በፈረደው ሽማግሌ በፈረደው ፍርድ የተሰጣትን ተቀብላ ለዛችኛዋ የሚገባም ከሆነ ለዛች፣ ለዚች የሚገባም ከሆነ ለዚች። ያቺ ጠንቋይ ቤት የሄደችው ቀምታ ነው ያንቺ እናት ወይስ ምንድን ነው?
ይህ አግባብ አይደለም። ስለዚህ ጠንቋይ ጋር መሄድ በነፍስም በስጋም የሚያስቀጣ እጅግ ትልቅ ኃጢአት ነው። ከኃጢአት ሁሉ ትልቁ ኃጢአት ጠንቋይ ጋር መሄድ። ቅማላምና ልብሱን የማይቀይር ጠንቋይ እሱ ጋር ሄደው ከሰይጣን ጋር የሰይጣን ማህደረ ሰይጣን የሆነ ሰይጣን አምላኪ ከሃዲ የብዙ ሰዎችን ህይወት በሰይጣን የሚያመሰቃቀል ጠንቋይ ጋር መሄድ አይገባም። ጠንቋይ ጋር ሄደን ምሕረት የለው። ጠንቋይ ጋር የሚሄድ ቶሎ ይጠፋል። የሚገርመው ነገር መኪና ሊበላኝ ለትንሽ ወይም ሊገጨኝ አሉ። የሚገርመው ነገር ሰይጣን እንዲያምኑት ከዚህም በላይ ሊያደርግ ይችላል። የሚገርመው ነገር አሁን መኪና ሊገጭ ያረጋት ትሞቻለሽ ብላ እሷ ፈርተዋለች። ሲጀመር ጠንቋዩም ፈርተዋለች፣ አምነዋለች። ስላመነችውም ፍርሃቱም ስለተጨማመረባት የሚታያትችን ሴትዮ ሞት እንጂ ህይወት አይታያትም። ስለዚህ ትፈራለች። ምክንያቱም በገጠር ያስፈራሯቸዋል። የሚገርመው ነገር አንድ ሰው ቀኑ ደርሶ ሲሞት ጠንቋይ ከሌ እኮ ነው የገደለው ይባልና ፕሮፓጋንዳ ይወራል። ያ ፕሮፓጋንዳ የሀገሬው ሰዎች እንዲፈሩ ያረጋቸዋል። እንዲፈሩና ለሱ ዞርባ ጫት፣ ጫላ በግ፣ ገብስማ ዶሮ፣ ጥቁር ዶሮ፣ ነጭ ዶሮ፣ ነጭ በላ፣ ሰራርማ ኮረሪማ ይብላና ያን እየተሸከመ ቀወት ነው ያላችሁት። እዛ ሂዶ ሲቃዥ ያድራል። እዛ ሂዶ ድቢ እየወገረ ጫት እያላመጠ የስንቱን ህይወት አመሰቃቀለው። አይ ጠንቋይ የስራህን ይስጥህ። መድኃኔዓለም የስራውን ይስጠው። የስንቱን ህይወት የስንቱን ቤት አመሰቃቀለ። የስንት ሰው ቤት ምስቅልቅሉ ወጣ። ኧረ እንደው የስራህን ይስጥህ። በጣም ብዙ እህቶቻችን ብዙ ወንድሞቻችን ቤተሰቦቻቸው በዚህ ባዕድ አምልኮ ውስጥ በዚህ ጠንቋይ ጋራ እጅግ ሀገሩን የሚያስቸግር ጠንቋይ ቡና እያንፈቀፈቀ ከበገፈጅ መለስ ያለ እንስራ የሚያህል ጀበና ጥዶ ጎዝጉዞ ጫቱን እያላመጠ መጋረጃ ውስጥ ተደብቆ አንቺ እንዲነሽ እያለ የስንቱን ትዳር በጠበጠው። ስንቱን ምስቅልቅሉን አወጣ። አይ ጠንቋይ የስራህን ይስጥህ። በጣም አስቸጋሪ ነው ጠንቋይ ማለት። በተለይ የገጠሩ ሰው በጣም ነው የሚታለለው። የሚገርመው ነገር በጣም ሰው ሞኝ እጅግ የሞኝ ነው። እዚህ ወደኛ ሀገር አካባቢ እህቴ ወዳገባችበት አገር አንድ ጠንቋይ አለ እና ያ ጠንቋይ ሌሎችን ጠንቋዮች ለማስተማር ይሄ ሙራድ ይላቸዋል። ሙራድ ማለት አገልጋይ ማለት ነው። ያደርግና ላስተምራችሁም እያለ በጣም ብዙ ሰው ያበላሻል። እና ያ ሰውዬ እንደዛ እየጠነቆለ እያለ የእህቴ ባል እናት ጠንቋይ ጋር ሂዱልኝ አሞኛል ትላቸዋለች። እና አባቷ ማነው ልጇም እምቢ አላት። የኔም እህት እምቢ ትላታለች። እና የመጀመሪያ ልጅ አለ፣ ትልቅ ነው፣ ወደ 20 ምናምን ዓመቱ ነው። እሱን ታታልልና እሱን ለምነው አያቱን እምቢ ላለ ማለት ወደዛ ጠንቋይ ጋር ሄደ። ጠንቋዩ ጋር ሄደና የሚገርመው ነገር ጠንቋዩ ግን ዘንድ ሄደና እናቴ አያቴ ታማ ነው ብሎ የሚገባውን ሰጥቶ እንዲፈርድለት እንዲነግረው ይጠይቀዋል። እና ጂኒ ስቦ ነው እንግዲህ ጂኒ ሰይጣንን አናግሮ ነው እንግዲህ መድኃኒቱን የሚናገረው። ከዛ የሆነ ስራ ስር የሚሰጠው ማለት ነው። እና ከዛ ምን ሆነ መሰላችሁ? የሚስብበት ወንዝ ሄርን አለ። ወንዝ ውስጥ ሄርንና ከላይ ገደል ነው፣ ዋሻ ነው።
ከታች የሚያስጠነቁለው ሰው የሚቀመጥበት ነው። ከላይ ዋሻው ውስጥ ደግሞ እሱ ነው የሚቀመጠው። እና ይህን ሰውዬማ ዛሬ ጉድን ነው የማየው አለና እሱ ነው እንግዲህ ቃል በቃል ያየውን አይኑ ያየውን። ከዛ በኋላ እሱ ከላይ ሆነና መጀመሪያ ምን ያደርጋል? ልክ ሰይጣኑ መጥቶ ሰይጣኑ እንደሚያናግረው አድርጎ እንትኑን ይህንን ዋሻ ውስጥ የሆነ በጀሪካ ነገር ኳኳኳኳኳ ያደርጋል ማለት ነው፣ ውሸቱን ማለት ነው። ከዛ ጌቶቼ ጌቶቼ እባካችሁን ቀስ በሉ እያለ ይላል። መጡ መጡ፣ ጎንበስ በሉ፣ ተደፉ ተደፉ ይላል አለ። ከዛ በኋላ ምን ያደርጋል አለ? አፍንጫውን ያዝ ያደርግና አሰላም አለይኩም ወዳጃችን እንዴት አለ? እግዚአብሔር ይመስገን በኖርማል ድምፁ መልሶ አለ። ከዚህ የሰውዬ ምን እያደረገ ነው ብያለ ቀስ ብዬ ያው ተሸፈኑ አጎንብሱ ተብሎ እንዳለ ሰው አለ ከታች ተረብርቧል አለ። ከዛ ቀስ ብዬ ዘወር ብዬ ሳየው አለ አንዴ አፍንጫውን ለቀቅ፣ አንዴ ደግሞ በኖርማል አውቆ እያናገረ መስሎ ማለት ነው። ከዛ እንደዛ አድርገና ጨረሰና መጨረሻ በማዳበሪያ ከተቆጠረ የስራ አይነት ይህንን ማታ ጧት ሙቀው፣ ይህንን በበሩ ስር ወትፈው፣ ይህንን ገላዋን ትሸው። አስቡ እንግዲህ ጨዋታ ማለት ነው፣ ቁማር ማለት ነው። እና የገጠር ሰው በጣም የዋህ ነው ማለት ነው። በጣም የዋህ ማለት ነው። በቀላሉ የሚሸወድ በጣም የሚሸወር ማለት ነው። አስቡት እንግዲህ እንደዚህ እያደረገ አሁን እዛ ገጠር ላይ አስቡ፣ ያላካበተው ሀብት የለም። 2 ወፍጮ ተክሏል በሉ። ከተማ ያልሰራው ቤት የለም በሉ። ይሄ እኛ ሀገር ያለ ታሪክ ነው ማለት ነው የምነግራችሁ ማለት ነው። እጅግ አስቸጋሪ መናት የሆነ የተረገመ ጠንቋይ ማለት ነው። እንግዲህ አስቡ ማለት ነው ውሸቱን ምንም። ከዛ ምን ያደርጋል ደግሞ ወረቀት ያዘጋጃል ማለት ነው። እንደው እውነት እንዳይመስላችሁ በደንብ እንድታምኑ ነው የምነግራችሁ ማለት ነው። ወረቀት ያዘጋጅና በቀይና በጥቁር እስክሪብቶ ከላይ ጀምሮ ሙጨርጨርጨር ዝግዛግ እያደረገ ከዛ በቆዳ ይሰፋና ይሰጣቸዋል። ይችን አንገት ላይ አድርጊለዋል ማለት ነው። አስቡ እንግዲህ በከብት ቆዳ ይቺ ቆዳ አለች፣ በእሷ ነው የሚሰፋው ማለት ነው። ከዛ ያችን ቆዳዋን እንትን ብላችሁ ፈታችሁ ስታዩት በቀይና በእንትን የተጻፈ ከዛ ያችን ቀየው ተጥሎ ካገኘ እንግዲህ ያገበሬ ሞኩ ይበቃ ነው የሚለው። እንግዲህ ይኸው በቃ እንግዲህ አስመትተውብኝ ይላል። እንግዲህ ከዛ ሲሄድ ምን ይለዋል ደግሞ እንዲህ ይለዋል፣ እበሬ ላይ ደም አግኝቼ ይለዋል፣ እበሬ ላይ አይጥ ተገንዞ አግኝቼ ይለዋል ይላል። እንግዲህ ደም በሬ ተቀብቶ አገኘው፣ እቀዬ ላይ እኮ የሆነ ስራ ስር የሆነ ወረቃ ነው የሚሉ ደግሞ ተጥሎ አገኘው ይለዋል ብሎ ለጠንቋዩ ሲነግረው አይ በዚህ ሳምንት መሞት ነው ይለዋል። በዚህ ሳምንት ትሞታለህ፣ ከባድ መተት ነው የተደረገብህ ይለዋል። እና ምን ይሻለኛል በል እንግዲህ ይለዋል። እንግዲህ ለሃድራው አንዲ ሙከት ይዘና ይለዋል። እንግዲህ እና አንዲ ጠርሙስ አረቅ ይዘና ይለዋል ማለት ነው። እንደው በእኛ ሀገርማ ያለ ቁማር ልነግራችሁ አልችልም። ይህ ዋ ገበሬ አልበላም አልጠጣም ብሎ ያሞከተውን በግ እየገተተ ለሱ ይወስዳል ማለት ነው። የከሰረ ትውልድ ማለት ይሄ ነው። ሰው በዚህ ዘመን እንደው ይሸጉዳል። በዚህ ዘመንም እንደው ኧረ መድኃኔዓለም አባቴ በዚህ ዘመን የሚታለል ሰው አለ። በዚህ ዘመንም ማለት ነው። ይሄ ምን ይባላል? ስራ ፈጠራ ማለት ነው። እጅግ አደገኞች ስራ ፈጣሪዎች ጩልሌዎች ናቸው። እንኳን ሊያድን ቀርቶ አይደለም እንኳን አንተ ላይ ያለውን አጋንንት ሊያወጣልህ ቀርቶ አይደለም ተጨማሪ 12 ከነበረብህ ተጨማሪ 19 ይጨምርልሃል። ሌላ አጋንንት እንደገና አሸክሞ ነው የሚሰድ ማለት ነው። ሰዎቹ ስለሚፈሩ ደግሞ አጋንንት አለቃቸው። አሁን እቺ እናት እንግዲህ እህታችን ያመጣችው እንግዲህ ቀላል ነገር አይመስላችሁ፣ ከባድ እኮ ነው። እሷ ተጨንቃ ነው አሁን ያለው። ይችን ሴትዮ አሁን ማንም ቢመክራት አሰማም። አንዴ ትሞቻለች ተብላለች። ሞት ክፉ አይደል? እከሌን የገደላት እሱ ነው ስለምትባል እከሌ እኮ አልሄድ ብላ ነው ይባላል። ደግሞ ቡናቸውን ሲጠጡ ቡናቸውን ሲያንቃረሩ ደግሞ የሚዋሯ ወሬ አለች።
አንቺዬ ትላይ አባባ ነው ደግሞ የሚባለው ማለት ነው። እንደ ትልቅ ነገር እሱ ጋር እኮ ሂዳ እንትን ብላ አስራባት እኮ ነው፣ መሳል ታስሮባት እኮ ነው የሞተችው። እንዲህ አይነት ድራማ ማህበረሰባችን ተውጦ ነው ያለው እህታችን። ስለዚህ እህታችን እናትሽን አስተምረሽ መክረሽ የነፍስ አባትም ይዘሽ ከእህቷ ጋር ትታረቅ፣ ንስሐ ትግባ፣ እህቷ ጋር ተስማምታ ያለውን መሬት ተካፍላ ትብላ። ምንም የሚያጨቃጭቃን ነገር የለም። በስምምነት ይኖሩ ዘንድ ወይ ካህን ወይ የአገር ሽማግሌ እንዲያስታርቃቸው ይደረግ። የኔ ምክር ይሄ ነው እንጂ ጠንቋይማ ስራው ነው። ስለዚህ በየሀገሩ የተለያየ ቁማር ድራማ የሚጫወቱ አሉ። ደሞም በዛውም ደግሞ ለሰይጣን ደም እያፈሰሱ ለሰይጣን እየገበሩ ሰውን ከሰይጣን ጋር የሚያዋርሱ አሉ። እግዚአብሔር አምላክ ስራቸውን ሁሉ ይበጣስተው። የአጋንንትን ስራ መድኃኔዓለም ያጥፋው። የተረገሙ የአጋንንት የግብር ልጆች እንዲህ እያደረጉ ህብረተሰቡን ያታልላሉ። ሰይጣን ድራማውን እየሰራ በአንድም በሌላ ከአምልኮተ እግዚአብሔር ከህገ እግዚአብሔር እያስወጧቸው ነውና ይቺ እናት ልትመከር ይገባል። ሌሎቻችሁም ቢሆን በዚህ ጉዳይ እንዲመከሩ ማድረግ እንዲሁም ደግሞ በእያንዳንዱ ቤት እኮ ብዙ ኮተት አለ፣ አልተናገራችሁትም እንጂ ስንት ጉድ አለ። በእያንዳንዱ ቤት ስንት ጉድ አለ። በጣም ብዙ ጉድ አለ። በጣም ብዙ ጉድ አለ። ገጠር እጄ ሳስተምር ምን እንደሚገጥመኝ ታውቃላችሁ? የገዛ ዘመዶች ሳይቀሩ ይኸውልህ እለዋለሁ፣ አንተ በፀሐይ አብስሎ በዝናብ አብቅሎ ክረምትና በጋ አፈራርቆ ዝናብ አብቅሎ የሚመግብህን አንተን ከነበሮች የሚያኖረውን እግዚአብሔርን ማምለክ ትተህ ከጠንቋይ ጋር ስትንበረከክ በግ እየገጠ ዶሮ እየተሸከምክ ትሄዳለህ። ይህ መቅሰፍት ነው የሚያመጣብህ ስለው፣ አረ ይሄ ልጅ ሞተ፣ አረ አባብዬ ቀስፈዋል፣ አረ ቀሰፈው። አይ አንድ ጊዜ ምን ገጠመኝ እንደዚሁ ነውና የጠር ስላሴ ነውና እና ስለ ጠንቋይ ነበረ እንዲያሄዱ ያው ማስተማር ያለብኝን አስተማርኩና ፀሐይ ነው እና መንገዱ ትንሽ ሩቅ ነበረና በመንገድ ደከሞኝ ከዛ በቃ ምች ምናምንም እንደዚሁ ተጨማመረና አመመኝ ማለት ነው። ከንግሱ በኋላ በቃ ምች መጥቶ ይኑሮ አልቦይ ነበርና መንገድ ላይም አመመኝ ማለት ነው። እና ከዛ መቼም አረሳውም ማለት ነው። ከዛ በኋላ ምን ሆነ መሰላችሁ? አመመኝና በመናግስቴው ተኛው ማለት ነው። ያመመኝ ምች ነው። አለቀ፣ በቃ አለቀ። እከሌ የሚባለውን ጠንቋይ ደሞ እኮ ያፍሩን ጠንቋዮቹ እዛው ቤተክርስቲያን ደሞ ይመጣሉ፣ ህዝብ የሚሰበሰብበት። እከሌ የሚባለውን ጠንቋይ ስለተናገረ በቃ ሞተ፣ በቃ ተቀሰፋሉ፣ በቃ እንዳለ ተጨነቁ። አረ በመድኃኔዓለም ታውኝ፣ እኔ ምች ነው የመጣኝ ብላቸው ሊሰሙኝ ነው እንዴ? ሊያዳምጡኝ ነው እንዴ? ገና በልጅነቱ አንድ ፍሬው ልጅ ሞተ፣ በቃ ችኩነት አስቡ እንግዲህ ማለት ነው። እና ሞት የተነገረው አስታውሳለሁኝ የዛን ጊዜ 2010 ነው። የሁለተኛ ዓመት የነገረ መለኮት ተማሪ ሁኜ ነው ይሄጄ የሰበኩት ማለት ነው። የዛን ጊዜ ማለት ነው። እንግዲህ ያው አይ በቃ ገደሉት ይልኝ ተተባለ። እነሆ እንግዲህ 2018 ነን አሁን። ይኸው 8 ዓመት በጤና እኖራለሁኝ እኔም እና በጣም ነው በቃ ለማስተማር እንኳን ለመናገር እንኳን በቃ ለእናንተ እንቅፋት ነው የሚሆኑት። በቃ እስከዚህ ድረስ ነው በቃ ጠንቋይ ማለት ነው። እና በጣም ያሳዝናል። እንዴት ባለ አማርኛ አስረድተን ከእንዲህ አይነት ዝክንትል ዝባዝንኬ ከዚህ አይነት ከሰይጣን ስራና ሟርተኛ እጅግ አስቸጋሪ ከሆነ ዘመዶቻችን የምናወጣቸው ወንድሞች እህቶቼ፣ በቻላችሁት አቅም አስተምሩ፣ ምከሩ፣ ገስጹ፣ ተቆጧቸው። ልክ አይደላችሁም፣ ይሄ መድኃኔዓለም አይወደውም። ጠዋት ቤተክርስቲያን ከሰዓት ጠንቋይ ጋር አትንበርከኩ፣ ጉራማይሌ ኑሮ ይጽባችሁ ብለን ልናስተምራቸው ይገባል። እንደገናም ደግሞ እዛ አካባቢ ያሉትን ካህናቶቹም እንደነሱ ፈሪ ናቸው።
ቄሶቹም ራሱ ያው ተመሳስለው የሚኖሩ ናቸውና ለእነሱ መጽሐፍን እየሰጠን ትምህርት ሃይማኖት የሚባሉት መጽሐፎች እየሰጠን እያጠኑ እነሱም እንዲያግዟችሁ ካህናቶቹም እንዲሰለጥኑ የተለያዩ ኮርሶችን ወደ ከተማ ሀድ ብለው እንዲወስዱ የካህናት ማሰልጠኛ ገብተው ትምህርት እንዲወስዱ ዝም ብሎ በዘፈቀደ ቄስ ነኝ እያለ እንዳይቀጥል እነሱም ኮርስ እንዲወስዱና እንዲማሩ የበኩላችሁን ድርሻ እንድትወጡ ይህ መልእክቴ ነው። ጠንቋይ አስጠንቋይ የእግዚአብሔር መንግስት አይወርስም። እንኳን መውረስ አይደለም አያያትም። ከአባቱ ከዳቢሎስ ጋር ወደ ጥልቁ ነው የሚጎረጎረው። እኔ ነግሬያለሁኝ። ለእናትሽም ይሄኑ መልእክት አድርሽልኝ። ወደ ሁለተኛው ምክር ስንሄድ ይሄኛው እንኳን ከባድ ነው እናንተ፣ ይሄኛው ከባድ ነው። እንዴት አድርጌ እንደምናገር ራሱ ይከብዳል። ከየት እንደምጀምረው ራሱ ይከብዳል። ግን እንደወረደ ቀጥታ ቃሉ እንደተጻፈ ነው ማነብላችሁ። እንግዲህ እኔም ችየው ነው፣ እናንተም እንግዲህ ቻሉት። እኔ ባነበብኩት ሰዓት ጨጓራዬ ነው የተላጠው። እንግዲህ እናንተም ቻሉት። እንዲህ ነው የሚለው። ባለታሪካችን እንዲህ ብላ ትጽፋለች። እህቶቻችን ራሳቸውን እያጠፉ ነው ብላ ታሪኳን ትጀምራለች። አይቆይም፣ ይህንን እንኳን በሌላ ሪከርድ ላስጀምረው። ክፍል 2 አለ። ይህን የምትከታተሉ ክፍል 2ን ሳትሰሙ እንዳታልፉ። ቆይ